ሆራ ትሬዲንግ ሆራ ማክስ 7 የተባለ እጅግ ዘመናዊ ባለ 3 እግር ተሽከርካሪ በሀገር ውስጥ መገጣጠም መጀመሩን አስታወቀም። የተሽከርካሪ ምርቱ የሀገር ውስጥ የትራንስፖርት ዘርፉን ዘመናዊነት ከመደገፍ ባለፈም የነዳጅ ጥገኝነትን በመቀነስ ረገድ ያለው አበርክቶ የጎላ እንደሆነም ተገልጿል። ከተመሰረተ 20 ዓመታትን ያስቆጠረው ሆራ ትሬዲንግ በተለያዩ የስራ መስኮች ተሰማርቶ በሀገር የኢኮኖሚ እድገት ላይ የራሱን አሻራ እያሳረፈ የሚገኝ ተቋም ሲሆን በዋናነት በቡና ኤክስፖርት፣ በአውቶሞቲቭ መገጣጠሚያ፣ በሪል ስቴት፣ በሎጂስቲክስ እና በማዳበሪያ ከረጢት ማምረት ስራዎች ላይ ተሰማርቶ ይገኛል። ድርጅቱ አዲሱን ሆራ ማክስ 7 ምርት ለህዝብ የማስተዋወቅ መድረክ አዳማ በሚገኘው መገጣጠሚያ ፋብሪካው በይፋ አካሂዷል። በማስተዋወቂያ መድረክ ላይ የተገኙት የሆራ ኮርፖሬት ግሩፕ ዋና ስራ አስኪያጅ አቶ አደም ከድር ሆራ ትሬዲንግ ሆራ ማክስ 7 የተባለውን ባለ 7 መቀመጫና ባለ 3 እግር በኤሌክትሪክ የሚሰራ ተሽከርካሪ በኢትዮጵያ አዳማ በሚገኘው የድርጅቱ መገጣጠሚያ ፋብሪካ በመገጣጠም ለተጠቃሚዎች ማቅረብ መጀመሩን ገልጸው ይህም የትራንስፖርት ዘርፉን ዘመናዊነት ለመደገፍ ከነዳጅ ጥገኝነት ለማላቀቅ ብሎም የሀገር ውስጥ የኢንዱስትሪ አቅምን ለመገንባት የተነደፈውን እቅድ ለማሳካት ያለው አበርክቶ ከፍተኛ እንደሆነ ተናግረዋል። የሆራ ማክስ ባለ 7 መቀመጫ የኤሌክትሪክ ባለ 3 ጎማ ተሽከርካሪ ምርት ማስጀመሪያ ኢትዮጵያ በኤሌክትሪክ ተንቀሳቃሽነት በአረንጓዴ ትራንስፖርትና በስራ ዕድል ፈጠራ ያላትን ሚና ለማጠናከር ያለው አስተዋጽኦ የጎላ እንደሆነ የሆራ ኮርፖሬሽን ግሩፕ ዋና ስራ አስኪያጅ አቶ አደም ከድር ገልጸዋል። እንደ አቶ አደም ገለጻ ተሽከርካሪው 100% በኤሌክትሪክ የሚንቀሳቀስ ባለ 3 ጎማ 7 መቀመጫ የኃይል ስርዓቱም በኤሌክትሪክ የሚንቀሳቀስ ማለትም ዜሮ የነዳጅ ፍጆታና ዜሮ የጅረት ቧንቧ ልቀቶች ሲሆን እስካሁን ከ100 ሺህ በላይ ሰዎች የምርቱ ተጠቃሚ ለመሆን እንደቻሉ ተናግረዋል። የሆራ ሞተር ዳይሬክተር አቶ ብሩክ ነጋሽ በበኩላቸው ምርቱ የነዳጅ ወጪን የሚቀንስ፣ የከተማ አየር ብክለትን የሚከላከል፣ የትራንስፖርት ስራ ማስኬጃን የሚቀንስ፣ የአካባቢ ስብሰባና ክህሎት ሽግግርን የሚደግፍ እንዲሁም ከኢትዮጵያ አረንጓዴ ኢኮኖሚ ስትራቴጂ ጋር የምጣጣም እንደሆነ አብራርተዋል። ሆራ ትሬዲንግ ከባህላዊ ንግድ ወደ ኢንዱስትሪዎች ንጽህና ትልቅ አቅም ያለው ማኑፋክቸሪንግ እየሰፋ ያለ ድርጅት እንደሆነ የጠቆሙት አቶ ብሩክ ነጋሽ የረዥም ጊዜ ግቡም ኢትዮጵያን እንደ ዘላቂ የኢቪ መገጣጠሚያ ማዕከል ላይ ማስቀመጥ እንደሆነም ተናግረዋል። ሆራ ማክስ 7 ተሽከርካሪ ብቻ ሳይሆን በኢትዮጵያ የወደፊት ዕጣ ፈንታ የመተማመን መገለጫ ነው ያሉት የሆራ ሞተር ዋና ዳይሬክተር አቶ ብሩክ ነጋሽ ጥራትን እየገጣጠምን መተማመንን እየገነባን በህዝባችን ዘላቂ ማጓጓዣ ላይ ኢንቨስት ማድረግ የተቋሙ ልዩ መገለጫ እንደሆነም ተናግረዋል።